አዲሱ ሙሽራ በሚስቱ የቀድሞ ፍቅረኛ ተገደለም። ከሰርግ ቤት ወደ መርዶ የተቀየረው በንሳሮ ለም የተፈጠረውን አስደንጋጭ ጉዳይ የምናደርሳችሁ ይሆናል። ባህር ዳር ላይ ሰው ገሎ የተሰወረው ተጠርጣሪ መቀለ ላይ በትግራይ ክልል ፖሊስ ተያያዘም። ሰላም እንደምን ቆያችሁልን የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን፣ ይህ ዛምራን አዲስ ቻናላችን ነው። ዛምራን አዲስ ቻናልን ተቀዳሚ ምርጫችሁ ስላደረጋችሁ ምስጋናችን ላቅ ያለ ነው። ቻናላችን የተለያዩ ወቅታዊ፣ ማህበራዊ፣ አነጋጋሪና እንዲሁም አስተማሪ የሆኑ ታሪኮችን ወደ እናንተ ውድ ቤተሰቦቻችን የምናደርስበት ቻናል ነው። ውድ ቤተሰቦቻችን ቻናላችን አዲስ ቻናል ነውና ከናንተ ውድ ቤተሰቦቻችን ቀና ትብብራችሁን እንጠይቃለን። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ለዘወትር ተወዳጁን እንዲሁም የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን ዝለቁ፣ ታተርፋላችሁ። ማህሌት ማሩ ትባላለች። በባህር ዳር በሚገኘው መኳንንት ስለሺ ሆቴል ትሰራ ነበር። ያምራል አለበል የሚባል ወጣት በባህር ዳር ከተማ ደፍሯትና ገድሏት ተሰውሯል። የአማራ ክልል ፖሊስ የወንጀል ምርመራ ጠቅላይ መምሪያ የሰው ሕይወት በማጥፋት ወንጀል ተጠርጥሮ በተሰወረው ያምራል አለበል አለሙ በተባለው ግለሰብ ላይ አስፈላጊውን ጥብቅ ምርመራ እያከናወነም ነበር። ተጠርጣሪው ያምራል አለበል አለሙ ወንጀሉን ፈጽሞ ለጊዜው ተሰወረ በመሆኑ ፖሊስ ክትትሉን አጠናክሮም እንደነበር የሚታወቅ ነው። በመሆኑም ህብረተሰቡ ይህንን ተፈላጊ ግለሰብ በየትኛውም ስፍራ ካየ ወይም መረጃው ካለው ይህንን ሻለቃ ያምራል የሚባል ግለሰብ ያየ ሆነ በመጠኑም ቢሆን መረጃ ያለው በአካባቢው ላለ ፖሊስ ጣቢያ ወይም ለፌዴራል ፖሊስ ጥቆማ እንዲሰጥ ጥሪ ማቅርቦ እንደነበር የሚታወስ ነው። ታዲያም በባህር ዳር ከተማ ማህሌት ማሩ የተባለችን እንስት የአድማ ብተና አባል በሆነው ተጠርጣሪ ያምራል አለበል አለሙ ተደፍራና ተገድላ ተገኘች የሚል መረጃ ሲሰራጭም ነበር። የግድያ ጥቃቱ የደረሰበትን ሁኔታ በተመለከተ ከስፍራው የወጣውና በማህበራዊ ሚዲያ የተሰራጨው አብዛኛው መረጃ ተጠርጣሪው እንስቷ ከምትሰራበት ሆቴል እየተስተናገደ አምሽቶ አስገድዶ ወደ ሌላ ሆቴል በመውሰድ ከደፈራት በኋላ ገደላት የሚል ነበር። የወንጀል ድርጊቱ ብዙዎችን ያስቆጣ ነው። የወንጀል ድርጊቱን በመፈጸም የተጠረጠረው ግለሰብ ድርጊቱን ፈጽሞ ከአካባቢው ተሰውሮ ነበር። ምንም እንኳን የአማራ ክልል ፖሊስ ስለ ግድያው ዝርዝር መረጃ ይፋ ባያደርግም ህዝቡ ያለበትን እንዲጠቁም ጥሪ አቅርቦ ፍለጋ ሲያካሂድም ነበር። ዛሬ የአማራ ፖሊስ ይፋ ባደረገው መረጃ በነፍስ ግድያ ወንጀል ተጠርጥሮ ሲፈለግ የነበረው ያምራል አለበል አለሙ በትግራይ ክልል መቀለ ከተማ በቁጥጥር ስር ውሏል። ፖሊስ ያምራል አለበል አለሙ የተባለው ተጠርጣሪ ግድያ ፈጽሞ ከአካባቢው በመሰወር ለረጅም ጊዜ ሲፈለግም ቆይቷል ብሏል። እስካሁን ባለው ክትትል